በእነ አቶ ደረጀ ቤት እንግዲህ በወይዘሮ ማርታ ቤት ያስደነገጠው ነገር ቤተሰቡ ምንድን ነው ብትሉ እንግዲህ አብርጌድ በዱላ መታው ሞቷል የተባለው የአርጁን ጓደኛ ድንገት ከቤታቸው መከሰት ነው። በጣም ነበረ አርጁን እና ጓደኛውን ስታይ አብርጌድ ተንበርክካ ጭንቅላቷን የያዘችው። ወይዘሮ ማርታና ናታልም ደንግጠው ሁላቸውም ተፋጠጡ። እንግዲህ ይህ ነገር እንዴት ተከሰተ በማለት በጣም የሚገርም ነገር ቤተሰቡን አወዛገባቸው። በትክክል ልጁ የዛን ጊዜ በጭንቅላቱ ላይ በዲበጣ በእንጨት ብትመታውም ህይወቱ አላለፈም ነበር። አቶ ደረጃና ናታል በመኪና ውስጥ አድርገው ወደ ሆስፒታል ወስደው ካሳከሙት በኋላ ምንም አይነት ችግር እንደሌለበት ሲታወቅ በቂ ገንዘብ ሰጥተው ወደ ሀገርህ ሂድ፣ ግን ለተወሰነ ጊዜ ስልክህን አጥፋልኝ፣ ምክንያቱም ልጄ ብዙ ነገር መማር አለባት፣ ልጄ በጣም ብዙ ነገር ማወቅ ያለባት ነገር አለ፣ አብርጌድን እንዳሳውቅ ሲሉ ስምምነት ያደርጋሉ። ይህንን ነገር ግን ወይዘሮ ማርታም ሆነ ሌሎቹ አያውቁም። የሚያውቁት ናቷና አቶ ደረጀ ብቻ ናቸው። በዚህን ጊዜም የተከሰተውን በፓርቱቱ እየተባለ ሁላችንም ባየንበት ሰዓት አብርጌድ ግን ምንም ልትማርና ልትጸጸት የማትችል በፍጹም የሆነች ልጅ መሆናባቸው እሳቸውን በእሷ ላይ እኔ ተስፋ ቆርጫለሁ፣ መቼውም የማትማር ናት፣ መቼም አትመለስም በማለት የታዘቡላት። በተለይም በትላንትናው ፓርት እስኪ አባትሽ ሊታሰር ነው በአንቺ ምትክ፣ ስለዚህ አንቺ ሄደሽ የታሰሪለት ብትባል እንኳ እሱ ለእኔ ይታሰርልኝ እንጂ እኔ ለአባቴ አልታሰርም ባለችበት ሰዓት ተስፋ የቆረጡበትና ይችሊ በጣም የማትመለስና የማትጸጸት መሆኗን የተገነዘቡበት። ወይዘሮ ማርታም በጣም አንቺ ጨካኝ ነሽ፣ እንዴት ነው ዳጣ እንዴት ለአባቴ አቶ ደረጀ ከሚታሰር እኔ ልታሰር አለች ወይ በማለት ሲጠይቋት፣ አባዬ ይሄን ነገር ደጋግመህ የምትጠይቀኝ ለምንድን ነው? እኔን ልትጠላኝ እሷን ልትወዳት ነው ወይ ብሏት ትጠይቀዋለች። በእርግጥ ዳጣ አቶ ደረጀ ልጅ መሆኗን ወይዘሮ ማርታ ስለማታውቅ እንዴት ያልወለዷት በጎዳና ላይ ያደገችው ልጅ እኔ ልታሰርላት ስትል እንዴት ነው አንቺ አልታሰርም ብለሽ የምትይው በማለት ወይዘሮ ማርታ ሲጠይቋት፣ እናቴ ማንም ለማንም አይታሰርም፣ ውሸት ነው፣ አባቴም ቢሆን ለእኔ አይታሰርልኝም፣ ዳጣም ብትወላ አባቴ አትታሰርላትም፣ ምክንያቱም ይሄን ነገር ያደረኩት እኔ ስለሆንኩ ያጠፋው ሰው እንጂ ሊቀጣ የሚችለው ያላጠፋው በአንዱ ምትክ እንደማይታሰር እርግጫ ቃለሁ በማለት ነበር የተመለሰችላቸው። እስኪ አሁንም ፈሪ ቢሏት በፍጹም አላፍርም አልመለስም ያለችው። እንዲሁም ደግሞ አርጁን እየደወለ አገባሻለሁ እወድሻለሁ በሚጠይቃት ሰዓት እንዳንተ ያለ ጥቁር አግብቼ ጀበና የመሰሉ ልጆች ልወልድ ነው ወይ? አንተን ከማገባ ተንጠልጥዬ ብሞት ይሻላል ብላ በመስኮት ወጥታ ከስታፉ ላይ ከወጣች በኋላ ለመውደቅ ከቃጣች በኋላ ኧረ አልወድቅም፣ ለምን ራሴን አጠፋለሁ? ለምን እኔ ሳጠፋላቸው እኮ ናታልና ዳጣ ተጋብተው ህይወታቸውን ልጆቻቸውን ወልደው ይኖራሉ በማለት ሞክራው ተመልሳ ወደ መስኮት የገባችበት ቀን ነበር። እንግዲህ ይህንን ነገር በጣም ያስተምራታል ተብሎ እንጂ በዛን ቀንም ቢሆን ቁፋሮ ሲቆፈር በግቢያቸው እንጂ ያየ ነው። ልጁ ቀብሩ ላይ ሲቀበር ማንም አላስመለከቱንም ነበር። ምክንያቱም ይህንን ነገር ለእሷ መማሪያ ብለው እንጂ አቶ ደረጀ ልጃቸው የገደለችውን ልጅ በግቢያቸው እንደማይቀብሩ ትክክለኛ ነው። ምክንያቱም በህግ የሚያምኑና እሷም በሰራችው ስራ ትቀጣ የሚሉ አባት ስለነበሩ በዛን ሰዓት እንግዲህ ልጁ ምንም ነገር እንዳልሞተ የተረጋገጠበት ነው። ግን እሷ በዛ ግቢ ውስጥ እንደተቀበረ ስለምታቅ ይሄው እኔ እኮ ብቻ አይደለም ወንጀለኛ አባቴም ቢሆን ናታልን ቀብረዋል፣ እንዲሁም ውሃም በእጇ መተዋለች፣ አንድ ጊዜም ዳብሰዋለች፣ አንድ ጊዜም በእንጨት መተዋለች እያለች ሁላቸውንም የቤተሰቡ አካልን ወደ እስር ቤት እንዲያመሩ ያደረገችበት መንገድ ያዩበት ነገር ነው። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ብዛሬ ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዳጣ ቀጣይ ፓርቲ ይዘን መጥተናል። በዚህ ፓርቲ እንግዲህ ያስደነገጠው ቤተሰቡን ይህ ሞቷል የተባለ የአርጁን ጓደኛ ምንም ነገር ሳይሆን በአካሉ ቆሞ መጥቶ ይቅርታ ለመጠየቅ በግቢው በገባበትና በቤታቸው ውስጥ ሰተት ብለው ከአርጁን ጋር በመምጣት አርጁን በተከታታይ እየመጣ እየፎከረ ጓደኛዬን አንድ ነገር አድርጋችሁት ነው ፖሊስ ማምጣት ይኖርብኛል፣ ስለዚህ ፖሊስ አመጣለሁ እያለ የዘወትር እንዴት ነበር ያደረጋችሁት እያለ ከነ የውሃ ጋራ በመነጋገር እንደዚህ አድርገን መተነዋል፣ አይኑን ገልጠነዋል፣ አይኑን ጥለነዋል፣ ከዛ በኋላ እንደዚህ አድርገናል እያለች የምትናገረው በቃ አሁን ጓደኛዬ ላይ ነው ብሎ እንደዚህ ሆኗል። በጣም ነው የሚያሳዝነው። ጓደኛዬ ሞቶብኛል እያለ ብዙ ጊዜ ደግሞ ፖሊስ አመጣለሁ በማለትም በማስፈራራት አብርጌድ ለራሱ ለማድረግ ቢሞክር ፈጽሞ አብርጌድ ግን የማትሸነፍና የማትራራ ልጅ እንደሆነች ነው የታየችው።
በዚህም ፓርት እንግዲህ አቶ ደረጀ ሊያስተምሩበት እንጂ እውነተኛ ያንን ሰውዬ እንዳልቀበሩት ነው። ሆኖም ግን ተቀብሯል ብላ ሁልጊዜ ታትን ነበር። እንደውም እሷ ብቻዬን ውጭ ሀገር አስወጡኝ፣ እናንተ እንደፈለጋችሁ ሁኑ፣ ውሃን በሽተኛ ናት አትያዝም፣ አባቴም በእኔ አይቀጣም፣ እኔንም ወደ ውጭ ሀገር አስወጡኝ እያለች በተደጋጋሚ ብትናገርም በእርግጥ በውጭ ሀገር መሄድ የለብሽም፣ ጥፋት ያጠፋ ሰው ይቀጣል እያልሽ ትናገር የለም እንዴ? እውነት ትውጣት የለም እንዴ? ስለዚህ እውነት ይውጣ። አንተ ዳጣ የሰላም ልጅ ናት ወይንም ያንተ ልጅ ናት እያልሽ እውነት ለማውጣት የምትፍጨረጨሪው ለምንድነው? ያንቺ እውነታ ሊወጣ ሲል ፈጽሞ አልስማማም ብለሽ የምትይው እያሉ በተደጋጋሚ ቢጠይቋትም በክፍል አግተው አስረውም ቢያስቀምጧትም ፈጽሞ እሷ ግን ወደ ኋላ የምትልና የማትመለስ እንደሆነች ያረጋገጡበት ነበር። በዚህን ጊዜ ለእሷ ለመፈተን ተብሎ እንጂ ሰውየው እንዳልሞተ የተረጋገጠበት ነው። በዛሬው ፓርቲ ራሱ ያየነው እንደሆነ እንግዲህ ልጆቹ ሁለታቸውም ነፍሰ ጡር ነን በማለት ዳጣና አብርጌድ እያስታወኩ እንዲሁም የቴስት ማድረጊያ የእርግዝና ቴስት ማድረጊያ በእጃቸው ይዘው ሲያመለክቷቸው አቶ ደረጀና ማርታ በጣም ነበር የደነገጡት። ጭራሽ ወደ ናታን ላይ ነበር ያፈጠጡት። ይህ ግን እኔ ፕራንክ ነው ብዬ ነው የማስበው። ምክንያቱም እንዴት ነው በሁለቱም በአንድ ቀን የሚያረግዙት? ወይንስ ሁለቱስ ንፋስ በንፋስ ነው እንዴ? ሁለቱም ጋብቻ ያልመሰረቱ ጭራሽ አብርጌድ ለወንዶች የማትንበረከክ የሆነች እንደሆነች እየታየች ነው። ዳጣም እንግዲህ በጎዳና ላይ ያልተደፈረች በዚህ ግቢ ውስጥ ትደፈራለች ተብሎ ማንም የሚጠራጥራት ልጅ አይደለችም። ሆኖም ግን ቤተሰብ ይሄን ነገር ብናደርግ በምን አይነት መንገድ ይቀበለናል ብለው አቶ ማርታና ደረጀን ለመገመት ያደረጉበት ይመስለኛል። እኔ በራሴ ሀሳብ፣ እናንተስ እንዴት ይመስላችኋል? እና አሁን ግን እነሱ እንዴት አስደፈራችሁኝ፣ እንዴት አንገቴን አስደፋችሁ በማለት አቶ ደረጀ በብስጭት ላይ ነበሩ። እንግዲህ ማርታን እንዴ የተበላሸ ምግብ በልተው ይሆናል እንጂ ምን አይነት ምግብ ነው የበላችሁት በማለት ሁላቸውንም ጠየቁ። እኔ እንዳታስቢኝ ማማ፣ እኔ በፍጹም ያደረግኩት ነገር የለኝም በማለት ዳጣ ናታንም ወንዱ እሱ ብቻ ስለነበር በግቢው ናታንም እንደዛ ብሎ ይናገራል። ግራ ተጋቡ። የምግብ ነው ወይንስ የምንድን ነው ተብሎ ስትጠየቅ የምግብ የጎዳና ምግብ በእጃቸው ቀርቶ በእግራቸው የተረገጡትን ስበላ አንድ ቀንም ታምሜ አላቅም አባዬ ስትል ዳጣ ትነግረዋለች። ታዲያ ምን ሆነች ነው ስታ ቴስት ላድርግ ምናልባት አርግዤ ሊሆን ይችላል ስትላቸው ይሄን ጉድ አልሰማ፣ ምን እያልሽ ነው ያለሽው? መጀመሪያ ከመረገዙ በፊት ምን እንደሚደረግ ታውቂያለሽ ወይ? ለመሆኑ ለዛ ነገር ደርሰሽልኛል እንደ በማለት ግራ የተጋቡበት ነው። ምክንያቱም ወይዘሮ ማርታ እነዚህ ልጆች በግቢ ሁለቱ እየተቀመጡ የሚሰሩትን ስራ በጣም ይተቃቀፋሉ፣ ይሳሳማሉ እያለች ስትነግራቸው ይሄንን ነገር አላምንም በማለት ነበር የተቀበሉት። ሌላው ቀርቶ እዛ ቁጭ ብሎ በሚሳሳሙ ጊዜ ዘበኛው እንኳን በጨለማ ማን ነው እንደዚህ ቁጭ ብሎ የሚሳሳም በማለት ዱላውን አንስቶ ወደ ናታን ላይ ከጀርባው የመታው። በዚህን ጊዜም እንዴት አባታችን ያልመታንን አንተ ትመታናለህ ስትል ዳጣ ትናገረዋለች። እኔ ምን ላድርግ በዚህ ጨለማ ዳቢሎስ እንጂ ሰው አይቀመጥም፣ ይሄውን የመሰለ ቤት እያላችሁ እናንተ እዚህ ምን አስቀመጣችሁ በማለት ዘበኛው ስጠይቃቸው ለሌላ ጊዜ አሁን ይቅር ብለናል፣ አሁን ግን ሌላ ጊዜ እዚህ ነው ቦታችን የምንቀመጥ፣ ግን አንተ አንድ ሰው ከመምታት በፊት ማን ነው ብለህ መጠየቅ አለብህ። እንደውም እኔ ዳቢሎስ ነው ብዬ ነው እንጂ አንዴ መትቼ ዝም ያልኩት፣ ሁለቴ ሶስቴ ብመታህማ በጣም ትጎዳ ነበር በማለት ዘበኛው ሲመልስለት አሁንስ እንዴት ነው ይቅርታ አድርግልኝ አሳመምኩ ሆይ በማለት ዘበኛውም ይቅርታ በመጠየቅ ናታንም ሁለተኛ እንደዚህ አይነት ነገር እንዳይለመድህ በማለት ይቅርታውን አስጠይቀው ወደ ቤት ይገባሉ። ወደ ቤትም ከገቡ በኋላ ወይዘሮ ማርታና አቶ ደረጀም በመንገድ ላይ ፍቅራቸውን የ25 እና 27 ዓመታችን በፍቅር ያሳለፍነው በአንተና በእኔ ያለው ሁሉን መተሳሰባችን መልካምነታችን ሳላመሰግን አልቀርም በማለት እየተሞጋገሱ በመኪና ውስጥ ሆነው ነበር የመጡት። በዛውም ወንድ ልጅ ባለመውለድ የቅር ሊልህ ይችላል ስትለው እኔ ወንድም ሆነ ሴት ልጆች መሆናቸውን እንጂ ምንም ነገር አይከፋኝም፣ ብቻ እንኳ ካንቺም ቢሆን እነዚህን ልጆች ማግኘቴ ደስተኛ ነኝ በማለት ደስታቸውን እየገለጹላት እየተባሉበት ሰዓት ነበረ። ይህንንም አልፎ አቶ ዘበኛም በቤት ውስጥ እስኪ ምንድን ነው ጠላ ጥመቁ፣ ጠላ ቢሏችሁ መበጥበጥ አይደለም፣ እንደው ትክክለኛውን ጠላ የከተማ ሰው ጠላ የሚለውን አልፈልግም በማለት ጠላ እኮ እንደዚህ በጥሩ አይደለም በማለት ምጥንም ትመልስለታለች። በዚህም ሰዓት የኢድ ሚላዴ የተወለድኩበት ቀን እኮ ነው በማለት ስትነግረው ለመሆኑ ከተወለድሽ ስንት ዓመት ነው ስሉ ብሎ ውሃን ሲጠይቃት አሁን 14 ዓመቴ እየገባ ነው፣ ኬክ መጥቷል፣ ኬኩ ተቆልፏል፣ ኬክ ትወዳለህ ወይ ኬክ ትበላለህ ወይ ስትለው አንቺ አለ
አሁን አንተ ምን ስጦታ ትሰጠኛለህ ብላ ስትጠይቀው እኔ ምን አይነት ስጦታ ሰጠሻለሁ ምን ያለኝና በማለት ሲነግራት ዱላህንም ቢሆን ሰጠኝና ዱላህን ከሰጠኝ በኋላ አርጁንን እቀጠቅጥበታለሁ ስትለው እኔ ተቀምጬ ነው አንቺ አርጁን የምትመጪው በማለት ነበር የመለሰላት። ለዛም በቤቱ ውስጥ ሁሉም ባለመኖሩን ጸጥ ብሎ ማየቷን ካየች በኋላ ምጥንን እስኪ ባክሽ ሂጂ ዘበኛውን ይልኝ ዘበኛው እንዴት ነው እንዴት አየሽው እያለ ትጠይቃታለች። እንግዲህ ለዛና ዘበኛው ሌላ ነገር እንግዲህ ቤተሰብ ሲወጣ የሆነ ሹካሹኬ ወሬ ጀምረዋል። በዛን ጊዜ ምን ብዬ ልነግረው ነው ስትል ሻሂ ይፈላል ሆይ ሻሂ ትፈልጋለህ ሆይ ብለሽ በይው በማለት ትልካታለች። እሱ በዚህን ሰዓት ሻሂ ሳይሆን ያማረው የሀገሩን ጠላ የተጠመቀ ጠላ መጠጣት እንጂ ድግስ ያለ ጠላ ምን ያምራል እያለ ነበር። እንግዲህ ሀገሬ ውሃ አረንጓዴ አትልበስ እጠጣለሁኝ በሰላም ብመለስ እያለ ግጥሙንና ሀገሩን ዘፈን እያንጎራጎረ ግቢውን እየጠበቀበት ይገኝ ነበር። አሁን እንግዲህ አቶ ደረጀና ማርታ የኤቢንና የዳጣን የእርግዝና ሁኔታ በምን አይነት ይቀበሉት ይሆን? እውነት ያምኗቸዋል ወይንስ እውነት ፕራንክ እያረጉን ነው ብለው ይሉ ይሆን? ወይንስ ማንንስ ሲጠረጥሩ ይሆን? በሰዓቱ አቶ ደረጀ በጣም የተበሳጩበት በወይዘሮ ማርታማ እጃቸው እየተንቀጠቀጠ ማመን ያቃታቸው ምንድነው ብለው ተብሎ ሁለቱም በአንድ ሰዓትና በአንድ እስኪ ነይ ቶሎ እውነትና ማውራት ታውቂያለሽ ዳጣዬ እውነት አውሪ ከኔና ከደረጀ ማን ነው ቆንጆ እንዳታዳሊ በማለት ሲጠይቋት አቶ ደረጀ ነግሬሻለሁ እውነታውን አውጥተሽ በኋላ አንድ ነገር ቢደርስብሽ እኔ የለሁበትም ሲሉ እኔን ነው ድሮስ ቢሆን አንተን ትላለህ እንዴ እኔ ነኝ ቆንጆዋ እኔ ሁኜ ነው አንተን አግብቼ የምኖርህ በማለት ወይዘሮ ማርታም ይናገራሉ። እሷም ይህን ሁላ መልስ ሳትመልስ ኧረ ሆዴን ቆረጠኝ በማለት ነበር ያስደነገጠቻቸው። ከዛም እየሮጠኝ ወደ ሽንት ቤት ሄዳ ስታስታውቅ እንደገና ደግሞ ናታል ደግሞ ኧረ እማዬ አብርጌድ ታማለች ምን ሆናለች እሷም እንደዚሁ ታስታውካለች ብሎ ሲነግራቸው እንዴ ምንድነው ሁለታቸውም እኔ እኮ ለዛችኛዋ ቀሚስ ልሰጥ ነበር የወጣሁት ጭራሽ ደግሞ ይችኛዋን በማለት ሁላቸውም የተደናገጡበት ነው። ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱኝ። ቀጣይ ምን ይመጣል?